15 በቁጥር 15 የእምነት ጸሎት ድውዩን ያድናል፣ ጌታም ያነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይለና እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። እርስ በርሳችሁ ተናዘዙ፣ በኃጢአታችሁ ተናዘዙ፣ እርስ በርሳችሁ ተናዘዙ። በኃጢአት ብቻ ለእርስ በርሳችን ተናዘዙ ተብሎ ተቀምጦናል። እርስ በርሳችን እንድናዘዝ፣ አንዱ ከአንዱ ጋር እንዲያወራ፣ አንዱ ወደ አንዱ ማለት ነው። ስለዚህ ከላይ ክርስቶስ ኢየሱስ ራስ ነው፣ እኛ ብልቶች አለን ከታች። በክርስቶስ ኢየሱስ ባለው ህብረት አንደኛው የአንደኛውን ድጋፍ እንዲጠይቅ እና ደግሞ እንዲተጋገዝም እንዲደጋገፍም የሚያዘው ራሱ መጽሐፍ ቅዱስ ስለሆነ የክርስቶስ ኢየሱስ ህብረት ውስጥ አንደኛዋና ዋነኛዋ አካል ደግሞ እሷ ናት። እመቤታችን ክርስቲያን ናት። በክርስቶስ ኢየሱስ የዳነች ሰው ናት እሷ። ስለዚህ በቤተክርስቲያን ውስጥ አንደኛው አካል ናት እሷ። በጌታ ቤተክርስቲያን ውስጥ ያለች አካል ናት። ስለዚህ የኔና የእመቤታችን ህብረት አንድ ህብረት ነው፣ ያውም በክርስቶስ ኢየሱስ የተመሰረተው ህብረት። ስለዚህ እሷ ያለችበት ህብረት ውስጥ የእሷን እርዳታ መጠየቅ እና የእሷን ድጋፍ መጠየቅ ራሱ ቅዱስ ጳውሎስም ሆነ ያዕቆብ ያስተማረው ነገር ስለሆነ ያን ያህል የሚከብድ ነገር የለም። አብርሃም ጻድቅ ነው እና እሱ ስለአንተ ይጸልይ ብሎ አቤሜሌክን አዞታል አይደለ? የሚስቱ ሳራን በተመኛት ሰዓት ላይ ቀጥታ የጸለየ ወደማ ነበረ? ይቅር እንዲለው እግዚአብሔር ተገለጠ፣ ተቆጣው። ስለዚህ ይቅር እንዲለው ሲለምን ኖ እሱ ጻድቅ ነው እና እሱ ስለአንተ ይጸልያል። ስለዚህ አቤሜሌክ መጀመሪያ ጸሎቱን ማቅረብ ያለበት ጥያቄውን ማቅረብ ያለበት ወደ ማን ሆነ ማለት ነው? አብርሃም። ከዛ አብርሃም ወደ ማን ይጸልያል? ወደ እግዚአብሔር ይጸልያል። ከእግዚአብሔር መፍትሄውን ያመጣል ማለት ነው። ስለዚህ እመቤታችን ወደ እሷ እንጸልያለን ስንል በኃይሏ በስልጣኗ ሰው ሁሉ ነገር ታደርጋለች ሳይሆን ሁሉን ቻይ ወደሆነ ልጇ ታሳስባለች፣ ከልጇ ከኢየሱስ ክርስቶስ ዘንድም ምሕረትን ታሰጣለች ነው እያልን ያለው። ጥያቄያችንን የራሷ ጥያቄ አድርጋ ወደ ልጇ ታቀርባለች። ልጇም ደግሞ ለእሷ ጥያቄ መልስ ሰጥቶ እኛ በእሷ ምልጃ ከልጇ ምሕረትና ይቅርታን እናገኛለን የሚል እምነት ነው ያለባቸው። እሺ፣ እምነቱን ነው የሚናገረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረችውን ያነበበው ነው የተናገረ ያለው። ስለዚህ የመናገር ምን መብቱ ይጠበቅ ነው። ኢየሱስ ክርስቶስ ምድር ላይ ሳለ ሌላው ይቅርና 4 ዋና ዋና ነገሮችን አድርጓል። ለምሳሌ ካላደረገ አላደረገም ትለኛለህ። እሺ፣ የታመመ ፈውሷል። ኦፍኮርስ። ሽባ ፈውሷል። ኦፍኮርስ። የሞት አስነስቷል። አዎ። ሞቶ ከተቀበረበት አስነስቷል። አላዛርን ነው ዮሐንስ ወንጌል 11 ላይ ያለ ቃል እሱ። ዮሐንስ ወንጌል ምዕራፍ 11 ላይ ያለው ሀሳብ እሱ። የሶስት ቀን መቃብር አላዛርን አስነስቶታል። ከተቀበረበት ታመመ አንስቷል። ሽባ ፈውሷል። የሞት አስነስቷል። ሞቶ የተቀበረውን ከመቃብር ፈንቅሎ አስነስቷል። ልክ እንደዚህ በመጽሐፍ ቅዱስ ማርያም ይሄን አደረገች ብለን ጠቅስ የምትችለው አንድ ተአምር አለ። ትልቁ ነገር ምንድን ነው? ለምሳሌ እንደዚህ አይነት ጥያቄዎች ሲጠየቁ ለእንደዚህ አይነት ጥያቄዎች መልሱ በመጀመሪያ ደረጃ የሚያምኑ ሰዎች ድንግል ማርያም አማኝ እንደሆነች ታውቃላት። አማኝ ናት። አማኞች ወይም ደግሞ የሚያምኑ ሰዎች ምን ያደርጋሉ የሚለው ነገር ደግሞ መጽሐፍ ቅዱስ ላይ ተጠቅሶልናል። ስለዚህ ትልቁ መሰረት የሚያምኑ ሰዎች አማኞች ምን አይነት ነገር ያደርጋሉ የሚለውን ነገር ላንሳና ልንገር። ማርቆስ ወንጌል ላይ እንሄዳለን። ማርቆስ ወንጌል ምዕራፍ 16 ላይ እንሄዳለን። ከቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተላቸዋል ይላል። ምን ያሉትን ነው እነዚህ ምልክቶች የሚከተሏቸው? ትሄዱ ያመኑት ምን ይላል? በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር እንኳን ቢጠጡ አይጎዳቸውም፣ እጃቸውንም በድውይ ላይ ይጭናሉ፣ እነርሱም ይድናሉ ይላል። ጌታ ኢየሱስ ክርስቶስ ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ እያለ ይናገር። ስለዚህ አማኞች ከሚከተሏቸው ተአምራቶች ውስጥ አንደኛው ይሄ ነው። ስለዚህ ድንግል ማርያም ደግሞ ከሚያምኑት ውስጥ ነው። ስለዚህ የምታመን ከሆነ አማኝ ከሆነች በምንም አይነት ምንም መንገድ ዳውት ልናደርገው አንችልም። ይሄን ነገር አታደርግም ብለን የግድ አድርጋ ወይም ደግሞ መጽሐፍ ቅዱስ ላይ ስፔሲፊካሊ ድንግል ማርያም ልትፈውሳለች ተብሎ ሊገለጥልን አይገባም። እንደዛ ከሆነ እኮ ማለት ነው
ከ12ቱ ሐዋርያት የትኞቹ ናቸው እስኪ ተአምራት ሲያደርጉ የታዩት? ለምሳሌ ጴጥሮስን ልጠቅስልኝ ትችላለህ፣ ጳውሎስን፣ ሌሎቹስ? ለምሳሌ እንድሪያስ የሚባለው ሐዋርያ የቱ ጋር ነው ተአምራት ነው ያደረገው? የሞተ ሲያስነሳ አይተናል መጽሐፍ ቅዱስ? አልተጻፈም ማለት የመፈወስን ኃይል ለጴጥሮስ ብቻ ነው የተሰጠው ማለት ነው ማለት አይደለም። የሞተን ሰው እያስነሳለሁ የሚል ፓስተር የማርያምን ታምር ማድረግ ሲጠራጠር ይሄ በጣም ኖር ነው። እኔ እንደውም ታምር ብታደርግ ነበረ ምን ይደንቃል ማድረጉ? አምላክን ከመውለድ በላይ ምን አይነት ታምር ሊኖር ይችላል? በመጽሐፍ ቅዱስ ብዙ ታምራቶችን ልታይ ትችላለህ። ብዙ ነገሮች በድንግል ማርያም የተከናወነውን እና በእሷ የሆነውን ግን ከእሷ ውጭ የትም ቦታ ግን አታገኙም። የመጀመሪያዋ ምድር ላይ ያለች ሰው ናት፣ አምላክን በማህፀን ጸንሳ ያለች። ኦኬ፣ ሌላው ከዚህ ጋር የተያዘ የመጨረሻ ጥያቄ፣ ለምሳሌ ኢየሱስ ክርስቶስ ነገራችሁን ሁሉ ለእኔ አስታውቁ እንጂ ከቶ በአንዳች አትጨነቁ ይላል። እሺ፣ ነገራችሁን ሁሉ ለእኔ አስታውቁ ከቶ በአንዳች አትጨነቁ ይላል። ልክ ነው። ታዲያ ኦፍኮርስ አምላክ ነው። ማርያም ነገራችሁን ሁሉ ለእኔ አስታውቁ ብላለች። ክርስቶስስ ለእኔ ብቻ አስታውቁ ብሎ አሁን ያልኩት ጥቅስ ማለት እኮ ክርስቶስስ ነገራችሁን ለእኔ አስተዋውቁ ሲል አብና መንፈስ ቅዱስን ስማቸውን ጠርቶ ነው እንደዛ ያለው። ያ ማለት ለክርስቶስ ብቻ ነው የምታሳውቀው። ለአብ ስላልተባለ ነገር ለእግዚአብሔር አብ አታሳውቅም ማለት ነው። ለእግዚአብሔር መንፈስ ቅዱስ አታሳውቅም ማለት ነው። ለእኔ አሳውቁ ስላለ አብን ኤክስክሉድ ያደርጋል? ወልድን መንፈስ ቅዱስን ኤክስክሉድ ያደርጋል? አያደርግም። ስለዚህ ክርስቶስ እንደዛ በማለቱ ልክ ነው። ኦፍኮርስ አምላክ ነው። እንደ አምላክነቱ ለእሱ እናስታውቃለን። ማርያም ሲጀመር ገና ከጅምሩ ነገራችሁን ለእኔ አሳውቁ ብላ መናገር ለምንድን ነው የሚያስፈልጋት? ፍሮም ዘ ቬሪ ቢጊኒንግ እኛስ እምነታችን በእንደዚህ አይነት መንገድ ነው ወይ? አይደለም። እናንተ በተለይ ፕሮቴስታንቶች ስለ ማርያም ያምናሉ ብለው የሚናገሩት እና እኛ የምርም የምናምኑ የሰማይና ምድር ያለ ልዩነት አለ። ስለዚህ እምነታችንን ከጠየቀ በባህሪ አምላክነቱ ኮምፔር የማይደረግ በፍጹም ጥያቄ ውስጥ የማይገባ የሁሉንም ጸሎት የሚሰማ አምላክ ነው። ይሄ አምላካዊ ባህሪውና ባህሪው ብቻ ነው። እኛ በድንግል ማርያም ምልጃ እናምናለናል እንጂ የአምላክነትን ስራ ትሰራለች አላ። ስለዚህ ታማልዳለች ካልን ወደ እሷ የምንጸልየው እንድታማልደን ነው። ኃይልን ወደሚያደርገው ወደ ክርስቶስ ኢየሱስ እንድትለምንልን ነው። ልክ ጳውሎስ ሮሜ ምዕራፍ 10 ቁጥር 1 ላይ እኔ በእግዚአብሔር ፊት ስለ እስራኤል ልመናይ እንዲድኑ ነው ብሎ እንደተናገረ ማለት ነው። በእንደዚህ አይነት ሴንስ ነው የምንጠቀመው። የድንግል ማርያምን ለየት የምናደርገውና በጣም አጽንኦት የምንሰጥበት ትልቁ ነገር የአምላክ እናት እንደመሆኗ፣ ወላዲት አምላክ እንደመሆኗ የእሷ ጸሎት ከሌሎቹ ጸሎት የበለጠ ኃይልን ያደርጋል ብለን ስለምናምን፣ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል የእሷ ጽድቅ፣ የእሷ ቅድስና፣ የእሷ የተሰጣት ክብር መጽሐፍ ቅዱስ ላይ ስንመለከት የትኛውም ሰው ጋር የሚወዳደር አለ። ብቸኛዋ ፍጥረት ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ትውልድ ሲባል እንግዲህ ከኔና ከአንተ አይደለም የሚጀምረው፣ ከመጀመሪያው ሰው አዳም ጀምሮ ነው። እናም ትውልድ እስኪያበቃ ድረስ የሚነሱትንም የሚያካትት። ስለዚህ ይሄ ነገሯን ስንመለከት ሞር እሷን መጠጊያ የምናደርገው ከዚህ አንጻር ነው። መጠጊያ የምናደርጋት ደግሞ ከምን አንጻር ነው? ጸሎቷ ይረዳናል ብለን ስለምናምን። ጸሎቷ ደግሞ ሊረዳ የሚችለው ወደ ለእሷም አምላኳ ልጇም ወደሆነ ወደ ክርስቶስ ስለምታደርስ። ኦኬ፣ ከልደታችን ጋር የነበረን ቆይታ የመጨረሻውን በዚህ እኔ ጨርሻለሁ። ልደታችን በጣም እምነቱን በትህትና እንዳያችሁት የራሱ ነው። እምነቱ የራሱ ነው። የኔ ያስተምራል፣ እናንተም የራሳቸው አስተምሯል። እንትን ያለው የመጨረሻ የመሰነባበቻ ከልደታችን ጋር ምን እናድርግ? ምን ቀረ? የሆነ ደቂቃ ከሰጠኸኝ የሆነ ነገር ብናገር በጣም ደስ ይለኛል። ምስክርነት ሳይሆን ስለ ጌታ ኢየሱስ ክርስቶስ ቤተክርስቲያን ምን ብላ እንደምታምን ብናገር በጣም ደስ ይለኛል። ሜዳውን ፈረሱም ያንተ ነው ሁሉ ነገር። በዛም በኩል ያሉ ሰዎች መቼ ስለ ክርስቶስ ሲወራ ጥሎ ይወጣሉ ብዬ አላስብም። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ያለ እናት የተወለደ፣ ድህረ ዓለም ያለ አባት ከእናት ብቻ የተወለደ ሁሉን ቻይ አምላክ
የሰው ልጆችን መጥፋት የማይፈልግ የሰው ልጆችን መውደቅ የማይፈልግ የወደቀውን ሰው ለማንሳት የጠፋውን ለማግኘት እርሱ አምላክ ሲሆን ልክ ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ እንደተነገረው እርሱ ግን ምን ብሎ ነው የሚናገረው? ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥር የባሪያን መልክ ይዞ የእሱን መልክ ለእኛ የእኛን መልክ ይዞ ሰው ያደረገ የሰራዊት ጌታ አዳኝ ቤዛ መድኃኒት ክርስቶስ ኢየሱስ። በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጣንበት ነው። መድኃኒታችን ነው። ክፉን ዘመን የተሻገርንበት፣ ከጨለማ የወጣንበት፣ ራቁቱን ሆኖ ያለበሰን፣ ተጠምቶ ያጠጣን፣ ተርቦ ያበላን፣ ከሴጣን እስራት ነፃ ያወጣን፣ ከአባቱ ጋር ያስታረቀን፣ አስታራቂያችን፣ መካከለኛ፣ አማናዊ ሊቀ ካህናት፣ አንድ ጊዜ ባቀረበው መስዋዕትነት ዓለምን የሚያስታርቅ፣ ሁልጊዜ ወድቆ መነሳት የማይጠበቅበት፣ አብን እንዲያድርግ የማይል፣ በራሱ ኃይልና ስልጣን ሁሉ ማድረግ የሚችል፣ የጨለማውን ዘመን ያለፍንበት ብርሃናችን፣ ከባዱን የኃጢአት ባህር የተሻገርንበት እውነተኛ መርከባችን፣ ወደ አብ የደረስንበት አማናዊ መንገዳችን፣ ነገም ደግሞ ይመጣል። Never do this as a manager. Don't write emails yourself in 20. ክርስቲያናችን የምንሰበው የክርስቶስን ስጋ፣ የምንጠጣው የክርስቶስን ደም፣ የምናመልከውም እግዚአብሔርን ነው። ራሱን በሶስት አካል የገለጠ እግዚአብሔርን ነው የምናመልከው። አብዛኛው ሰው አምልኮተ ሰብ፣ አምልኮተ ማርያምን፣ አምልኮተ መላእክትን የምናካሄድ ይመስላል። ኖ፣ መላእክት አይመለኩም። ድንግል ማርያም አትመለክም። ታቦት አይመለክም። ጻድቃን አይመለኩም። ሰማዕታት አይመለኩም። የሚመለከው የሚወደሰው የሚቀደሰው ፈጣሪ ጌታ ዓለማትን የፈጠረ ፈጥሮም የሚገዛ በኋላም የሚያሳልፋቸው በሁሉ ቦታ የመላ በሰማይም በምድርም ያለ አንድ አምላክ እግዚአብሔር። ስለዛኛ በመዳን ዙሪያ ላይ በኦርቶዶክሳውያን ትምህርት ብዙ ጊዜ በስራችሁ ነው የምትድኑት እያላችሁ ታዋክሩናላችሁ። ኦፍኮርስ ግን ከሞት ወደ ሕይወት የመጣ ነው በልጁ በኢየሱስ ክርስቶስ በቀራንዮ ላይ በፈሰሰው ደም እንዲያው በጸጋ አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም በመብላት ከሞት ወደ ሕይወት የመጣ ነው ያለ ስራችን። ወደ ቤተክርስቲያን ከመጣንና የጌታ ልጆች ከሆኑም በኋላ ግን እርሱን በመምሰል ሕይወት እናድርግ። ስለዚህ ኦርቶዶክስ ተዋሕዶ ማለት የጌታ እውነተኛ ቀጥተኛ ቤተክርስቲያን፣ ሳታውቋት፣ ሳትረዷት፣ ሳትመረምሯት ጣዖት አምላኪ ናት ብላችሁ መናገር ኃጢአትና ነውር ስለሆነ ሜዳውም ይሁን ፈረሱም ይሁን መታችሁ መጠየቅ ማውራት ነው። ስለዚህ ክርስቶስ ኢየሱስ ትላንትም ዛሬም ነገም ያው ነው። አንድ መዝሙር ሲዘምርልኝ በጣም ወዶ መዝሙር ዘምርልኝ። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ ተገዝቻለሁ በወርቅ ደም ዓለምን ንቄ ላገለግል፣ ሞት ሕይወቴ ለእኔ ሆኖኛል፣ ባንተ መከራ ሸክሜም ርቋል፣ በክብር ቆሜ እዘምራለሁ እንደ አቅሜ አመልክሃለሁ። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ። አመሰግናለሁ ቴዲ ለነበረን ጊዜ ስለሰጠኝ እድል ከልብ አመሰግናለሁ። እግዚአብሔር አምላክ ባለህበት ቦታ ይጠብቅ። ከልብ አመሰግናለሁ። ከልብ ነው የማመሰግነው። እንደትዬ እያንዳንዱ ጥያቄ የምጠይቀውን በትህትና በእርጋታ ስለመለስክ የኔም ደግሞ ልቦና አይኖችን እንዲያበራልኝ ስለምትመኘው ስለመሻት ከልብ አመሰግናለሁ። ሌላ ጊዜም እንደዚሁ እንገናኛለን። አትጥፋ። 30 ጊዜ ነው ያሸነፍኩት፣ ግን 30 ዊን እኔ አላየሁም። ኦኬ ፋይናል እናድርግ። ዊን እንዳይወሰድብን ጋይስ ኤቭሪባዲ ፑሽ እስኪ አሁን ፑሽ እስኪ ኤቭሪባዲ ማይ ፋሚሊ ከእንደገና 31 ሆነ 31 ሆነ አንድ ለባዶ ፑሽ 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 ማይ ፋሚሊ እንጀምር። አሁን ሌትስ ጎ አክሰፕት በል። የመጨረሻ ጌም ነው ይሄ። ኤቭሪባዲ እሺ እኔ ጋር ያላችሁ ሁላችሁ የተመስጣችሁ የነበራችሁ ሁሉ ታፕ 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 ታድርጋላችሁ።
አይ ነው ሌትስ ጎ ሰርፕራይዝ እንደራረጋ ሌትስ ጎ እናሸንፋለን ድል አለ በስም ድል አለ በቃል እያልን እናሸንፋለን ተራራዊን አማን ፍሪ ጊፍት ነው ጋይስ እንጠቀመው ፍሪ ጊፍት ነው እንጠቀመው ማይ ፋሚሊ ፍሪ ጊፍት ነው ሌትስ ጎ አንተ ይላል አንተያችን ሌትስ ጎ በጣም ብዙ ቲም አለ እዛ ሌትስ ጎ አሃ የመጡና አይ ተገዳዳሪ አይደለም ተገዳዳሪ አይደለም ሌትስ ጎ ጋይስ ሌትስ ጎ እንዳንሸነፍ በጣም ቴንክ ዩ ማይ ፋሚሊ እንዳንሸነፍ ዋው ሁላችንም ቴንክ ዩ ማይ ፋሚሊ አሁን እንትኑ ሲመጣ ስፒድ ቻሌንጅ ሲመጣ እዛ ላይ ኦኬ ሁላችንም ኤቭሪባዲ እዛ ላይ ታርጌት መጣልን አልመጣም ይመጣል አሁን ይመጣል እንዳንበል መጥቷል እንግዲህ ኦኬ ታርጌትን ሞላለን ሁላችንም በሶስት ነው የሚያባዛው ጋይስ በሶስት ነው ፕሊዝ ኤቭሪባዲ አይ ኒድ ኤቭሪባዲ በሶስት ነው የሚባዛው አይ ኒድ ኤቭሪባዲ ሁላችሁንም 13 አበባ ጋይስ አንዳንድ ሰው 13 አበባ አንዳንድ ሰው ብቻ አንዳንድ ሰው ሌትስ ጎ ጋይስ አንዳንድ ሰው 13 አበባ አንዳንድ ሰው ሞልተናል ታርጌታችን ሞልቷል 13 ሰው 7 ሰው 6 ሰው ሞልቷል ቴዲ ሐዋሳን እናሸንፈውና እንውጣ ጋይስ በድል ነው ቆይ ሰውነት አንድ ጊዜ ሲጀምር ትልልቅ ጊፍት ሲጀምር ሌትስ ጎ አሁን ሌትስ ጎ አሁን ትሪፕል ነው ጋይስ በሶስት ነው የሚያባዛው እያንዳንዱ አሁን ያለንን ነገር እንዳለ ጋይስ ትሪፕል ነው በሶስት ነው የሚባዛው ቴንክ ዩ ሚኪ ቴንክ ዩ ጋይስ በሶስት ነው የሚባዛው ሌትስ ጎ Cloud9 ቴንክ ዩ ክሬር ነው ሌትስ ጎ ማይ ፋሚሊ እንለፈው እንድራቀው ፑሽ ቴንክ ዩ ኤቭሪባዲ ፑሽ ፋይናል ጌም ነው ፑሽ ሳያልቅብን 20 ሰከንድ አለን ጋይስ 20 ሰከንድ አለን ቴንክ ዩ Cloud9 ማይ ኤቭሪባዲ ሁላችሁንም አመሰግናለሁ ሪቪል ብራዘር ዋው ቴንክ ዩ ሌትስ ጎ ጋይስ 10 ሰከንድ ነው ያለን 10 ሰከንድ እንጠቀመው ፑሽ ኦሪዮን ይላል ኦሪዮን ሪቪል ቴንክ ዩ እንዴ አረ ጋይስ ሰላም አረ ተቀራርበናል ጋይስ ግላብ ያለው ሰው Cloud9 ደርሶብኛል ማይ ፋሚሊ ሌትስ ጎ ተሸንፌ ማልወጣ ይሄ ሁሉ ዊን እንዲህ ስናስተምር ደከመን የነበረ ዊን ይወሰድ ጋይስ ይወሰድ የሁሉ ዊን የት ነው ያላችሁት ኦርቶዶክሳውያን ፋሚሊ ናችሁ ግላቡን እየነካችሁ ጋይስ ግላቡን እየነካችሁት ማይ ፋሚሊ አረ ግላብ እንዳይባክን እየነካችሁት ጋይስ Cloud9 ቴንክ ዩ ማይ ብራዘር ቴንክ ዩ እነዚህ ሰዎች ስናይፕ ያደርጋሉ ጋይስ እየነካችሁት ግላቡን እየነካችሁት yes thank you guys thank you let's go እነዚህ ሰዎች ስናይፕ ያደርጋሉ ጋይስ ቴክ ኬር ስናይፕ ያደርጋሉ እነዚህ ሰዎች ስናይፕ ያደርጋሉ የምር ስናይፕ ያደርጋሉ ጋይስ ፕሊዝ ግላብ አለን አሁንም ግላቡን እየነካችሁ ጋይስ ግላቡን እየነካችሁ ሚኪ ግላቡን ንኩት ሪቪል ማይ ሁላችሁ Cloud9 ቴንክ ዩ ኢቲ ገብሬ ቴንክ ዩ መጀመሪያ ግላቡን እየነካችሁ ጋይስ እኚህ ሰዎች ስናይፕ እንዳያደርጉብን ዋች ደ ስናይፕ ጋይስ ስናይፑን እንጠብቅ ፕሊዝ ቴንክ ዩ Cloud9 ቴንክ ዩ ሶ ማች ቴንክ ዩ ዊናችን መወሰድ የለበትም ማይ ፋሚሊ ቴንክ ዩ Cloud9 ማይ ብራዘር ቴንክ ዩ በጣም ቴንክ ዩ ማይ አንቺ አሁን ያንቺ 5 ነው ማይ ያንቺ 5 ነው አንቺ ከሰጠሽ በብዙ ነው የሚባዛው ፑሽ አርጊ አንቺ ከሰጠሽ በብዙ ነው የሚባዛው ያንቺን ይቆጥራል 5 ጊዜ 5 ዙር ነው የሚቆጥረው ፑሽ አርጊ ያንቺን 5 ጊዜ ነው የሚቆጥረው ያንቺን ይቆጥራል ወይኔ ለቹ አሸነፍንማ
ቴንክ ዩ ይህን ካሸነፍ ትክክለኛ ማሸነፍ ይህን ካሸነፍ የምር ይህን ካሸነፍ ትክክለኛ ማሸነፍ ነው። አንድ አሸነፍክኝ ነው አንድ 1-0 ከዛ ይህን ካሸነፍክኝ 2-2 ይሆናል። እሺ ነው ይልካል። ይሄው ቤስት ኦፍ 3 ማለት ነው ባጭሩ። ሌትስ ጎ ይሄን ካሸነፍኩ ያበቃል። ካሸነፍከኝ ይቀጥላል። እንቀጠዋለን ጋይስ። ካሸነፍነው እንቀጠዋለን። ችግር የለም። ታፕ ብቻ አድርጉ። ታፕ ብቻ አድርጉ። ታፕ ብቻ ሜቢን እናዘምረዋለን ጋይስ። እናዘምረዋለን። አረ ጊፍተሮች ሼር አድርጉላቸው ፕሊዝ ፕሊዝ። ቴንክ ዩ ሁላችሁንም አመሰግናለሁ። ክላይቭ ማይ ሁላችሁንም አመሰግናለሁ። ወደ ሶስተኛ ጨዋታ እንዳንሄድ ጋይስ ይሄን ጨዋታ ማሸነፍ አለብን። ይሄኛውን ይሄኛውን ጨዋታ ማሸነፍ አለብን። ይሄኛውን ጨዋታ ማሸነፍ አለብን። ይሄ ከተሸነፍኩኝ በቃ ይሄን ከተሸነፍኩ አምን ይሄንን ጨዋታ እናሸንፍ ጋይስ። ይሄን ጨዋታ እናሸንፍ። ሌትስ ጎ ማይ ፋሚሊ። ልደት ይሄን ጨዋታ እናሸንፍ። ይሄን ጨዋታ እናሸንፍ። ይሄን ጨዋታ እናሸንፍ። 32 ዊን ያለን ጋይስ። ትሪፕል ነው ጋይስ። ትሪፕል ነው ጋይስ። የታር ትሪፕል መጥቷል 23 ታርጌቱ 23 ጋይስ። 2 ዶናት 2 ጋይስ። ትሪፕሉ ሙሉት። 1 ፍላወር ጋይስ። 1 ፍላወር ጋይስ። 1 ፍላወር ሌትስ ጎ ጋይስ። ሌትስ ጎ ጋይስ። እንምለው ሞርተናል ታርጌታችንን። የስ ማይ ፋሚሊ እናንተ ምርጦች። ትሪፕሉ ላይ አሁን ይቀጣል። አሁን እንቀጠዋለን። አያሳስብም። ትሪፕል ላይ ቴዲ ሐዋሳ ዛሬ ሊሸነፍ ነው። በአደባባይ ሊሸነፍ ነው። ትሪፕል ላይ ጋይስ። ትሪፕል ላይ ፑሽ አድርጉ። ትሪፕል ላይ ቆይ ሆልድ ኦን ጋይስ። አምስት ሰዎች ጋይስ። ትሪፕል ላይ ሁለት ሰው ኦኬ። ታርጌት ነው እሱ ጋር አልሞላም። እሱ ጋር እኔ ጋር ሞልቷል። ታርጌት ይችላል ጋይስ። አሁን ትሪፕል ነው። አሁን ትሪፕል ነው። አሁን ጋይስ በሶስት ጋይስ። በሶስት ነው የሚባዛው። እያንዳንዱ በሶስት። Book low-cost flights now. ያበበ ጉልላት ወዳጆች ኦሪዮን ምን አይነት ሰዎች ናቸው? ኦሪዮን ሌትስ ጎ ጋይስ። ልንቀደም ነው። ትሪፕሉ እንጠቀምበት። አዴ ጎይታይ ቴንኪዩ በጣም ጋይስ። ትሪፕሉ ተጠቀሙት። ትሪፕል በሶስት ነው የሚባዛው። 10 ሰከንድ ብቻ ነው ያለን። 10 ሰከንድ ብቻ ነው ያለን ጋይስ። 10 ሰከንድ። ተቀራርበናል። ኦ ማይ ጉድነስ ማን ነው እንደዚህ? ማን ያስደነገጠኝ ጋይስ? ማን ነው? መሲ ቴንኪዩ ሶ ማች። ቴንኪዩ ሶ ማች። ቴንኪዩ ጎይታይ ሁላችሁንም ቴንኪዩ። ዋው እጅ አሰጥም ቴዲ። እጅ ያሰጣል። ይሄ አደገኛ በአበበ ጉልላት ይዣችኋለሁ። ዊናችን እንዳይወሰድ ጋይስ። አበበ ጉልላት ሰምታል ቴዲ? አበበ ጉልላት ስለሚባለው ሰው ሰምታል? አበበ ጉልላት ማለት ነበር። እዚህ ቲክቶክ ላይ ነው ያረፈው እና ለቅሶ ነበር። ይሄን ሰሞን ላስት ዊክ ኦልሞስት በጣም እንትን ነበር። ለቅሶ ላይ ነበር። አላየህም? ብዙ ቪዲዮዎች ተለቀዋል። ሞተ ላይቭ ላይ መሞቱ ላይቭ ላይ ነው የተሰማው እና ብዙዎቹ በጣም በቃ የሀዘን መግለጫ ነበር በጣም በተደጋጋሚ። እስኪ ምናልባት አንተ ጋር ያሉ ሰዎች ይነግሩሃል፣ ግን እኛ ለቅሶን ሰልስት ድረስ እስከ 7 ድረስ አውጥተን ጨርሰናል። ግን እንደ አጋጣሚ የሞቱ አበበ ጉልላት ነበር። ለካስም ተሳስተዋል። ጉልላት አበበ ሆኖ ቁጭ
ሶሪ ስሙ ሲስተካከል አንኮ በእኔና በአንተ መካከል ያለው እኮ እኔ ሲገባኝ ማለት ነው አንተ ኦልሬዲ ሃይማኖት ጎራ ለይታል እኔ ገና አለየ ላይ ነው ያለው ቲፎዞ የለኝም አይታል አይ አንተ እኮ ቴንክ ዩ መሲ ቴንክ ዩ በጣም ቴንክ ዩ ፋይናሊ ስናይፕ አደረገች እሷ ቴዲ ተሸንፏል ተሸንፈናል ስለዚህ ተሸንፏል ቴዲን የምንቀጣው አንድ ቅጣት ነው አንድ የምትወደውን መዝሙር ዘምርልኝ እስኪ ኦርቶዶክስ የምትወደውን አንድ መዝሙር 33 ባዶ ቴዲ 33 ለባዶ እንዲህ አይነት ውርደት አይ ከባድ አንድ መዝሙር ዘምራለሁ እኔ እኮ በጣም የቆዩ መዝሙሮች ነው ማለት የኔ መዝሙር ይቻላል የኦርቶዶክስ ይሁን እንጂ የኦርቶዶክስ ይሁን የኦርቶዶክስ ቃሌ ምችል የትኛው ነው ማለት የምትወደውን ከፈለክ ከፍተህም አንድ ላይ መዘመር ትችላለህ ቢሆን ግን በድምጽ ብትዘምር ደስ ይለናል በቃሌ ዘምረው ለተለፈተ ነው የቴድሮስ የምትወደው መዝሙር የለም ቴዲ እንደመሆነ ወይ ሌላ ቅጣት ይሁንልህ ሚዩት ላድርግና ጉሌ አልሰማውም ነበር እናስብለው ዋይፋያችን እኮ ተስተካከለ ጋይስ ይህችን ነገር ገዝተን ማለት ነው ይህችን ነገር ገዝቼ ይኸው አሁን እስካሁን አልተቆራረጠማ ተገላገልኩኝ ነው ይህችን ነገር ዛሬ ገዝቼ በጣም ጸዳ ያለች ሞቃለች የሚመቻት እቺ ታውቃታለህ ምርትነሽ ምርቴ እንዴት ነሽ ነው ሀሚ ሰላም ነሽ እግዚአብሔር ይመስገን ሮማን ቅጣት ላይ ነው ቴዲ ጌም 33 ጨዋታ ተሸንፎ 33 እንደ እውነቱ ከሆነ እኮ እኔ መታሰር ነው ያለብኝ ትክክለኛ እስር ቤት አንተ እኔ መክሰስ 33 ጌም ቁጭ ብለህ ተሸነፍክ 31 በጆካ ይዞኝ ነው 31 እኔ ይጠይቀዋለሁ እሱ ታዛ ግፍ ይላል ቁሽ አርጉ ይላል እኔ እዚህ በጥያቄ ሙድ ነኝ ያለው 31 ሁለቱ ግን ትክክለኛ ሽንፈት አይ ቢሆን አኖሮኛል ቸርነት ለከሌለው ደግነት እንዳንተ አይነት ልጅ
አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ሃይማኖትህ ምንድን ነው? አንቺ ፈዋሽ አዳኝ እጅ ዛሬም ለኔ ኃጢአት ከፍዬ እንዳልፍ አስችሎኛል በውለታ ደግሞ ነገር አይሰማም ወይስ አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ሞቼ ነበር ተገብሬ ጌታ ወደ እኔ ባመጣ አንተ ሞቴን ባትወስድልኝ ወዴት ነበር የኔ ዕጣ? ከንቱ ነበር ማንነቴ ተሸናፊ ገዝቻለሁ አንተ የያዝከው አባቴ የያዝከው ይኖራል ዘላለም። አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ በጣም ደስ የሚል መዝሙር ነው የመረጥከው። ምርቴት በጣም በቃ እጅግ ጸጋ ይበዛላት ዘማሪ ናት። መዝሙር አጽናኝ ሲሆን መካሪ ሲሆን ተስፋ የቆረጡ ተስፋቸውን ሲያለመልም ደስ ይለኛል። እኔ ደግሞ በቃ ሰማያዊውን ዓለም እንድታለም የሚያደርጉ መዝሙሮች አሉ። ሲከፋ የማን መዝሙር ነው የምትሰማው? ብዙ ጊዜ የምትሰማ ከሆነ እኔ ብዙ ጊዜ ቆየት ያሉ ዝማሬዎች ደስ ይላሉ። አሁን ሁሉንም እሰማለሁ። ለምሳሌ ከኦርቶዶክስ እሰማለሁ፣ ከፕሮቴስታንት እሰማለሁ። ግን መልእክት አሁን ከፕሮቴስታንት ስሰማ ቃል ሲሆን ደስ ይለኛል። ለምሳሌ አሁን አንድ ሰሞኑን የዘመርኩት ያለው መዝሙር አይደል ምን ያህሎቻችሁ መዝሙር ያውቁታል አላውቅም። ግን ከግብፅ ምድር በባርነት ቤት ያወጣ እባቡን ጊንጡን ረግጦ ያሻገረ ሁሉ ሲሞላ ሲትረፈረፍልህ ጉልበቴ ነው ያመጣልኝ እንዳትረሳው እግዚአብሔር አምላክ ነው ይላል። አሁን መጽሐፍ ቅዱስ ያለው ነገር ነው። ግብፃውያን በበረሃ እግዚአብሔር መራቸው ሲያበላቸው ቆይቶ መጨረሻ ላይ ይዘባበቱበታልና ነገሮች ከተሳኩልህ በኋላ በጉልበቴ ያመጣሁት በራሴ በችሎታ ያመጣሁት ብለህ አትዘባበት፣ እግዚአብሔር እንዳትረሳ። በጣም የቆየ መዝሙር ነው። አይዶ ነው ይሄ ይኖር አይኖር አላውቅም። ግን እንዳጋጣሚ በቃ ጀምሮ ነበር። እና ኑሐሚን የሆነ ጥያቄ ጠየቀች ነበር፣ አልሰማሃትም? ምን ጠየቀችኝ? ጠይቂው። እኔ ጠይቄው ነበር መልሶልኛል። ጠይቂው። ኦኬ ሃይማኖት ምንድን ነው? ሃይማኖት ነው ማሚ ይኸውልሽ የመረጥኩኝ ዛሬ ነኝ ያለው ልደት ዛሬ መጣ እሱ ያለበትን እምነት አስተምሮ እያስተማረኝ ነው ነበር። ከዚህ በፊት ወንድም የማኛ እዚህ መጡ አገልግሎኝ ነው። ከዛ በፊት ደግሞ እንደዚህ ወንድሞች በህብረት መጥተው አገልግሎኝ ነበር። ኦርቶዶክስ፣ ፕሮቴስታንት፣ ሐዋርያት እና ምንድነው መሰለሽ መጨረሻ ላይ ሰምት لبيع أجهزة الآيفون بربع السعر تقريبا.
አይ ጥሩ ነው። አንቺ የምን እምነት ተከታይ ነሽ? አሁን እኔ ጋር አሉ ከአንድ ሺህ በላይ ሰዎች አሉ። በነገር ላይ በጣም በታላቅ ድል ባለ እንትን የሚመጣው ብዙ አሉ እኔ ጋር አብረን የምንወስድ እና የዛን ጊዜ በጣም ለምንመጣበት ቦታ ትልቅ በመላእክት ዘንድ ዋናው ምንድነው በመላእክቶች ዘንድ ታላቅ ደስታ ይሆናል አይደል? እኔ ጋር አብረው የሚመጡ በሺዎች የሚቆጠሩ አሉ። እስካሁን ሳይወስኑ የተቀመጡ አንድ ላይ ነው የሚመጣው። ይህን 2-3 ወር ውስጥ ይታወቃል። አንቺ የትኛው እምነት ውስጥ ነው ያለሽው ማለት? በውስጥ እነግርሃለሁ ብላለች። በውስጥ ነው የምትናገሪው? አንድ ሺህ ሰዎችን ነው የምንጠብቀው ባጭሩ ማለት ነው። 1000 ሰዎች ነሽ። ከኔ ጋር ቁጭ ብሎ እኮ እየተማሩ ያለው ሁሉ አንድ ላይ ነው የምንወስደው። ግን ነገር አሉ ሰዎች በጣም እየተማሩ ያለው እዚህ ጋር 1000 እኔ ጋር 1600 ሰዎች እያዩ ነው እና እንደገና ይሄ ሪከርድ ሲዟዟር ምን ሲል የኔ አይነት ሀሳብ ያላቸው ብዙ አሉ እና ሰምተን መጨረሻ ላይ ግን እንወስናለን የተባለ መጀመሪያ ጥያቄውን ብለ ነገሮች እንጠይቃለን። ዘን ከተመለሰልን ግራ ቀኙን አይተን በተለይ እናንተን የነካ ነገር እኛን እንዲነካ ዋናው ዓላማችን እንነካለን እንመጣለን። በጣም ደስ ይላል። እኛም እንጠብቃለን። የሚገርም ነው። ኑሐሚ እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እኔ የምለው ለምንድን ነው ፖለቲካ ውስጥ ገብተሽ የተተራመሰ ፖለቲካ ላይ ቅመም አትሆኚ? እንዲህ ያሉ ሰዎች ይጥራና ከዛ በኋላ እንገባለን። ለምን አትተነትኝ? አትተነትኝ። አንዳንዴ የመጣሽ መትንተን አለ። እሺ እንግዲህ አግዢው እንጂ አግዢው። ፖለቲካ ላይ መምጣት አለበት። በነገር ላይ ፖለቲከኞች ፖለቲካ ውስጥ ፖለቲከኞች በጣም ቆንጆች እኮ ቢሆኑ ጸብ አይኖርም። አሁን እኮ ፖለቲካ ውስጥ ፖለቲከኞች ራሳቸው እኮ አስፈሪ ናቸው ፊታቸው። ለዛ ይመስለኛል ጸብ ይበዛል። እስኪ ቆንጆ ፖለቲከኛ አንተ ጋር የመጣ ማለት ነው? አይታ አሁን ከሴትም ከወንዱ ቆንጆ ተሰብስበው በተንከል ደግሞ አወያዩ። እሺ ግን ከተወያዮች ቆንጆ ፖለቲከኛ ማለት ነው ዛሬ ከገጠመ ከተወያይ ቆንጆ ተወያይ ከመንግስት ከገዢ ፓርቲ አይኑ ያምራል ይሉታል። ቡኖ በደለኝ ዮኒ ማኛ ይላሉ ከታች። ዮኒ ማኛ ፖለቲካ አቁሟል አሁን አይደል? ፖለቲካ ብዙ አይደለም። ያኔ ስታወያይ በነበረ ዮኒ አሁን የሙሉ ጊዜ ሳይሆን አሁን እንትን ሲመጣ ግን አሉ። አሁን ለምሳሌ ሁሉም ቆንጆች ናቸው ነገር ቡኖ ከመንግስት አለ። አያና ራሱ አለ ፖለቲከኛ አያና የመጀመሪያው ሰው መላጣም ያምራል እንዴ። ግን ቆይ ለወንድ ቆንጆ ይባላል? ወንድ ይሉሃል እዚህ ጋር አኪላ ይሉሃል። አኪላ ሁሉም አይነገብ ናቸው። እንደዛ ከሆነ ሌላ የለም። ብዙ አሁን እንትና ራሱ እዚህ ጋር ሞሼ ዳያን አለ። አማራ ዩናይትድ ራሱ ደስ አለው። አማራ አስትሮ ሁሉም በነገር ላይ ሁሉም አይነገብ አይዶ ሞጣስ ሞጣ ራሱ ደስ ያለው በጣም ቆንጆ ያለው ከእሱ ጋር ተወያይተህ ታውቃለህ? አንዴ መጥቷል እንጂ በፖለቲካ ጉዳይ እኔ ጋር መጥቷል። ግን አንዴ ለቲክቶክ ላይ $57,000 የተሰረቀ ሰዓት በዛ ጉዳይ ላይ ሀሳብ ለመስጠት መጥቶ ነበር። እኔ በፖለቲካ መጥቷል። የማትረሳው ገጠመኝ ምንድን ነው? እንደዛ ስታወያይ ሰዎች አንዱ መጣ። አንዱ ግን የሆነ ሰውዬ ሲነግረኝ ነበር። አንዱ መጣና ለሁሉም እኩል ደቂቃ ነው የምሰጣቸው እና ለሁሉም እንደሰጠው እሱ 7 ደቂቃ ነው 4 ደቂቃ ሰጠኝ። ለምንድን ነው 4 ደቂቃ
ትለኛለህ። ያለ ለሁሉም የሰጠሁት 4 ደቂቃ ስለሆነ ነው አልኩት። እና ሲጀመር አንተ ማን ስለሆንክ ነው ደቂቃ መስጠት? የሀገራችን ችግር እዚህ ፖስት አድርገው ውሸት ይመስላል አይደል? ተለጥፈው የሀገራችንም ችግር እቺ ብቻ ናት ትበቃለች የሚለው ነገር ነው። ሪሶርስ ከኛ የተወሰደ ወርቁ የተወሰደ ማዕድን የተዘረፈ እንዴት እቺ ብቻ ትበቃለች ትለኛለህ? 4 ደቂቃ ትለኛለህ። ይሄን ያለ ህዝብ ቁጥር ይዘን ምናምን የተከራከረኝ ሰው አስታውሳለሁ። ምክንያቱ ያሳምናል። ስለዚህ 70 ሚሊዮን ኩሉ 70 ደቂቃ ለሰጠው ነው። ዘመድኩን በቀለ ይሏል። ዘመድኩን በቀለ ቆንጆ አይደለም ወይ? ዘመዴም ቆንጆ ነው እንዴ? በጣም እንዴ ሁሉም ቆንጆ አይደለም እኮ ሁሉም የራሳቸው እንትን አላቸው። የራሳቸው የሆነ የደስ አላቸው። ሁሉም የደስ አለባቸው። ቴዲ አታግብታ? አዎ ፍቅረኛ አለች። በርቀት ነው ወይንስ አንተ ያለበት አካባቢ ነው? ለደህንነቷ ስል ካስፈለገ መጥቀስ ይችላሉ። ለጊዜው በርቀት ነው። በጣም እሺ። በቤተ ሁለታችሁም ወደ ኦርቶዶክስ መጣችሁ በጌታ ሆናችሁ ፕሮግራማችሁ መንፈስ ግን እንቀራረባለን። በመንፈስ ስጋችን የተራ አንተ ጋር በዚህ ሰዓት እየተጻፈ ያለውን ኮሜንት እስኪ በግልጽ ንገረኝ። ጎንደሬ ናት ይላል። ጎንደሬ ነሽ? ጎንደሬ ናት። ታደንቀው ፍቅረኛ ምናምን ይላሉ። ጎንደር ይወዳል። አይ ከሐዋሳ ውጪ የት ነው መኖር የምትፈልገው ስለው ጎንደር ነው ያለኝ። ምክንያቱም ሌላ ጊዜ ነው የሚናገረው። በነገር ላይ ቴዲ ሐዋሳ ስል እኔ ሰዎች የሐዋሳ ልጅ ይመስላቸዋል። አይደለም እንዴ? አይደለም። ታዲያ የት ነው? ሐዋሳ እኮ ሐዋሳ የከተማው ልጅ እኮ አይደለም። እና ሐዋሳ እኮ ሌላ ነው። ሐዋሳ ሌላ ነው። አንደኛ ከተማውን አንዴ ለግብጽ ሳያት ተወደቋት በዚያ ነው። ከዛ ባሻገር ግን ሐዋሳ አ ሌላ ነው፣ ዋ ሌላ ነው፣ ሳ ሌላ ነው። ሶስት ሀገር ነው። ሶስት ነገር አይ ሚን ሶስት ሀገር ነው ወይ? ሀገር ሳይሆን ሶስት የተለያዩ ትርጉም ናቸው። ሀ ኤች ኤ ሀረር ነው። ሀረር አዲስ አበባ ነው። እንትን ውስጥ ሚስጥር ነው። እና እናንተ ዋው በጣም ደስ ይላል። ከቴዲ ጋር እውነት ያለው ቆይታ የምርጥ አስደሳች። እኔ በጣም ነው የተመቻችኝ እውነት ለመናገር በተለይ የሰው ልጅ ትህትና አይወሰድም ነገር ለምሳሌ ሌላው ነገር ይደርሳል። አሁን ሌላው ነገር አሁን እውቀቱን መጽሐፍ ቅዱስ እውቀቱን በልተህ ስትሰብክ ብለህ ግብዝ ከሆንክ ነው አንተን ያለወጠ ራሱ ትምህርት ነው ያደርጋል። በተለይ እኔ ከእናንተ የማየው ነገር በጣም እናቱ የምናገረው ነገር ድሮ ምን ያውቃል እንደዚህ አይነት ሰዎችን አውቃለሁ። በተለይ መንፈሳዊ ሰዎች ምንም ነገር በለው መንፈሳዊ ሰዎች ሰዎች ምን አለባቸው? ሰዎች ሲሰድቡ የምትመልሰው ምላሽ እናደድ። አሁን እኔ ለምሳሌ ባናዳ አሁን አንዳንዴ አውቄ ላናደ እችላለሁ። አናደ ምንድን ነው ሰዎች ሲያደርጉ እና በጣም ትህትና ደግሞ የሚጋባ ነገር ነው ነገር ዓለምም የጎደላት እሱ እኮ ይሄ አይጓደልባቸው በጣም አይቼ በጣም የተደመጡበት የኦርቶዶክስ በጣም ደስ ይላል። በጣም እናመሰግናለን ስለኛ የሰጣቸው ተደጋጋሚ ምስክርነቶች። እነሱም እውነታ ነው የተናገረው እና በዚያም
እኔ ማንም መቼስ አስገድዶ ስለ ኦርቶዶክስ አውራ ያለ ሰው የለም። ግን ካየኸውና ካገናዘብኩ ከተረዳኸው ነገር አንፃር የተናገርከው ነገር ሌሎቻችንን አስደስቶናል እና እናመሰግናለን። ከዚህ በላይ ደግሞ ሌሎችም እኛም ደግሞ ከዚህ በላይ በርትተን ጠንክረን እንድንመጣም የሚያደርግ ሀሳብ ይሰጣል። ዛሬ ነው ኑሃሚ ጋር አንድ ጊዜ የተገናኘ ነው። የሚቀጥለው እንደዚህ ላይፍ ሲገባ ካለሽ ካላችሁ መተን እንጨዋወታለን። እኔ በተለይ በጣም አመሰግናለሁ ለነበረን ጊዜ ቴዲ። መልካም እሺ ክብራትና ክብራን ከአቶ ልደቱ አያሌው ጋር ነበር ቆይታ ያደረግነው። እሱን እንዳገባደድኩኝ ነው ቲክቶክ ላይ እንዳጋጣሚ እናንተን ኮመንት እያነበብኩኝ እያለ ልደቱ የመጣው ጌም ስጫወት እኔ እንዳልሸነፍ በተቻላችሁ መጠን ጥረት ላድርጋችሁ በሙሉ ከልብ ነው የማመሰግነው። አይ ቲንክ እንደዚህ 32-0 34-0 ምናምን እንዳልሸነፍ የሆነ ዘዴ መዘየድ አለብኝ። አሁን እየመጡ እየፎከሩብኝ ነው 32-0 አሸነፍ ነው። ይሄ ውርደት ስለሆነ ጊፍት የሰጣችሁኝን በሙሉ ሁላችሁንም ፎሎ ባክ መልስላችኋለሁ። ሁላችሁንም እናንተ ታስፈልጋላችሁ። የጀርባ አጥንቶች ናችሁ እናንተ። ፖለቲከኛው በቲክቶክ እንደዚህ የለም አሉ ይለኛል ወሬ ሲያቀብል ጮሁ ነው የሚናገረው። 40-0 መሸነፍ በእኔ ተጀመረ እንዴ? 30-0 መሸነፍ እየቀነስን ሙሉ ለሙሉ ወደ ስራው ስንገባ የስራው ባህሪ እንዴት እንደሆነ ሲገለጥልን እያሻሻለን እንመጣለን። ባለፈው እንደውም ትዝ አይላችሁ እንዴ? ባለፈው እኮ እንደውም የተሸነፍኩት እኮ 41-0 ነው። ትልቅ መሻሻል አለ። ዛሬ የተሸነፍኩት 33-0 ነው። ስለዚህ ከ41-33 የ8 ደረጃ አሻሽያለሁ። ይለወጣል። እሺ ሌላ ጥያቄ ያለ ከመውጣቴ በፊት ህግ ቢኖር መታሰር ያለብኝ ልጅ ነኝ እኮ መታሰር ያለብኝ ልጅ ነኝ ብሎ ህግ ቢኖር 40-0 የተሸነፈ ሰው እንደ ክራይም ነው መታየት ያለበት ራሱ እንደ ወንጀል። እሺ ሌላ ጥያቄ ሜሎስን አስገባ። የቅድሙን መዝሙር የት ላገኘው? የትኛው መዝሙር? የትኛው መዝሙር? ምርተሽ ወጣለሁ። ከ5 ደቂቃ በኋላ ወጣለሁ። እሺ ታፕ ላደረጋችሁ በሙሉ ልባዊ ምስጋናዬን አቀርባለሁ። አኬን ጋብዘው ሰላም። ወይኔ በስንት መከራ ሁለት ጣቶቼ ሁሉ ደቀው አላነበብኩም። ኮሜንቶች በፍጥነት ስለሚሄዱ አልታየኝም ነበር። እንዴት ነሽ?
እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። አስታወስከኝ? ገብተሽ ነበር አይደል? የሐዋርያት እምነት ተከታይ የሐዋርያት እምነት ተከታይ ብጽፍልም አልመልስ አላየከውም። ያው ፌመስ ስለሆን አፍሽን አይ ፌመስ ሳይሆን አረበኛ ምስና ሳይሆን ይኸው ቁርባክ መልሽልሻለሁ። ፕሊዝ ያ ዲዲዬ ይደርሰኛል። እሺ እሺ፣ ተባረክልኝ። ቅድም ልደትዬንም እየሰማሁት ነው። ያው ቀኑን ልደትዬ እዚህ ውስጥ ካለ እንደው አንተ ብትነግረውና በዚህ ቀን ቢል በጣም ደስ ይለኛል። እሺ ቀኑን ለምን እንደዚህ ያደርጉ? እነሱ ይነጋገሩና አንድ በአንድ ለምሳሌ ልደት ከኦርቶዶክስ ከሐዋርያትና ከፕሮቴስታንት ተነጋግረው ቀኑን ያሳውቁኝና የኔክስ ካላንደር አይቼ ባመቻቻ ይሻል አንድ በአንድ እንትን ከመላቸው። እሺ ቴዲዬ፣ እና እንዴት አሁን ሶስቱ ይገናኛሉ አይደል? ያወራሉ አይደል? በምን ተገናኝተው? ይቅርታ ቲክቶክ ላይ አሉ አይደል? ኦኬ አሉ። አዎ አሉ ቲክቶክ ላይ። አዎ ይነጋገሩና እዚህ በተለይ በቃ አዋይን ብለው የሆነ ቀን ይጻፉ። ልደቱን ስለመለስኩለት አንቺም ስለመለስኩልሽ ለአንቺ ይንገሩኝ። አንድ ምርጥ በተለይ አድማጭ ተመልካች ትሩ ያለ ነገር ያገኙበት ቆንጆ ውይይት ማድረግ እንችላለን። ከሆነ ወይም ደግሞ ካልተመቻቸው በአንቺ በኩል ያሉ ሰዎችና ብቻቸውን አስገባቸዋለሁ። ችግር የለውም። ኦኬ እነሱ ሲገቡ እነሱን አይተው ሲመቻቸው ይገባሉ። ስለዚህ ቀኗን እንዴት ሊያዛት? ይቅርታ ቴዲዬ። እሑድ መደበኛ የፖለቲካ ውይይት ያለኝ እሑድ ላይ ማድረግ። እሺ ዛሬ ሮብ ነው። እኔ ሐሙስ ዓርብ ማድረግ እንችላለን። ዓርብ ማለት ከነገ ወዲያ በዚህ ሰዓት እኔ አሜሪካ ነኝ። ሰዓት አቆጣጠራችሁ እንዴ? ኢስተርን ታይም ላይ ያለሽ? የኛ ዴንቨር አካባቢ ወደ ኢስት ኮስት ያ ሰው ኢስተርን ታይም ነው። ስለዚህ ዓርብ 2 PM ላይ ይመቻችኋል? ዓርብ 2 PM ያ ይመቻቸዋል በደንብ ቴዲዬ፣ ነግራቸዋለሁ። በቃ ነገራቸውና እንግዲህ ትውልዶችን ትናጠቃለሁ። በቃ ተባረክልኝ። ቴንኪው ሰላም። እሺ ቴንኪው ሶ ማች። እሺ ወንድሜ። እሺ ቻው ቻው። ይሄ መስመር ራሱ እንዴት ደስ ይለኛል። ቅድም የዘመርከውን መዝሙር